እግዚአብሔር አምላካችን በጌታ በኢየሱስ ክርስቶስ ስም ዛሬ እንጸልያለን። ምሪት በሚያስፈልገን ጉዳይ ላይ እንድትናገረን፣ እንድትመራን እግዚአብሔር ሆይ በእያንዳንዱ ጉዳያችን ላይ ጣልቃ ገብተህ እግዚአብሔር ሆይ ወደ እውነት እንድትመራ፣ የተበላሹትን ነገሮች እንድታስተካክልልን እግዚአብሔር ሆይ ዛሬ እንጸልያለን። ሰው ያላንተ ብቻውን ብርቱ ሊሆን አይችልም። አንተ ካረዳኸው ስኬታማ ሊሆን አይችልም። አንተ ጉልበት ካልሆንከው ስኬታማ ሊሆን አይችልም። ለዚህ ነው እግዚአብሔር ሆይ ሁልጊዜ በማለዳ፣ ሁልጊዜ በምሽት፣ ሁልጊዜ በቀን፣ ሁልጊዜ ካንተ ጋር የምናወራው። እግዚአብሔር ሆይ አሁን ምሪት በምንፈልገው ጉዳይ ላይ ወደ እውነት ሁሉ እንድትመራን፣ አቅጣጫውን እንድታሳየን፣ ብዙ ዓመት የለፋንበት ብዙ ዓመት የደከምንበት ጉዳይ ላይ ያንተ ምሪት እንዲገለጥ፣ ድምጽህ እንዲመጣ ምሪትን እንፈልጋለን። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም መንከራተት ከኛ ላይ ይመታ፣ መንከራተት ከኛ ላይ ይነሳ፣ ድካም ብቻ ከኛ ላይ ይነሳ። አንተ ስትመጣ ረፍት አለ። ና ጌታ ሆይ ና፣ ጋብዝሃለሁ። ወደ ቤተሰባችንና ወደ ወንድሞቼና ወደ እህቶቼና ወደ አባቶቼ ወደ እናቶቼና እግዚአብሔር ሆይ ባነቡበት፣ በጓዳ ባለቀሱበት በጸለዩበት ጉዳይ ላይ የመጨረሻ ልታደርግና ወደ ሕይወታቸው ከችግሮቻቸው ነፃ ልታወጣና ተገለጥ። እግዚአብሔር ሆይ ና ተገለጥ፣ ና መልካምነትን አሳይ። ዳዊት አምላክ ወዴት ነህ ባሉኝ ጊዜ እግዚአብሔር ሆይ ወዴት ነው እልሃለሁ። ዳዊትን አምላክ ወዴት ነው ብለው ጠየቁት። እስኪ ወዴት ሄደ ብለው ጠየቁት። እግዚአብሔር ሆይ ዛሬ እንጸልያለን። አንተ ከኛ ጋር እንዳለ ይታወቅ ዘንድ መልካምነትህን አሳይ፣ ባርኮትህን አሳይ፣ ሰላምህን ግለጥልን። ጌታ ሆይ ያላንተ እኮ ማንም የለን። እጃችንን ይዘህ የምትመራን አንተ ነህ። ስንወድቅ የምታነሳን፣ ስንደክም የምታበረታን፣ ጠፉ ሲባል ጠፍተዋል ስንባል ሕይወት የምትዘራ አንተ ብቻ ነህ። እግዚአብሔር ሆይ አሁን መንገዶቼን እጀምራለሁ። ከፊት ለፊት ጠላት ካስቀመጠው ከየትኛውም ወጥመድ ነፃ እንድታወጣን እጸልያለሁ። ነፃ እንድታወጣን እጸልያለሁ። መንፈስ አሁን ይቆጣጠረን። መንፈስ አሁን ይቆጣጠረን። አሁን ይህን ጸሎት የሚሰሙ ሁሉ ላይ ያንተ መንፈስ ይውረድ፣ ኃይል ይውረድ። ቃልህን መስማት ይችሉ ዘንድ ጸጋ ይብዛላቸው። አሁን እግዚአብሔር ሆይ በተለያየ ዓለም ክልል ላይ ሆነው የሚሰሙ አሁን መንፈስ ያገኛቸው። ካሉበት ጥያቄ፣ ካሉበት ቋጠሮ ነፃ የሚያወጣ መንፈስ ያገኛቸው። አባት ሆይ በዚህ ሰዓት ተማሪዎች፣ የመንግስት ሰራተኞች፣ የጤና ባለሙያዎች፣ ጽዳት ውስጥ ያሉ በጉልበት የሚሰሩ ሾፌሮች ሊሆኑ ይችላሉ፣ መምህራን ሊሆኑ ይችላሉ፣ አገልጋዮች ሊሆኑ ይችላሉ፣ የቤት ሰራተኞች ሊሆኑ ይችላሉ። ዓላማ ያላቸው፣ ፕሮግራም ያላቸው እግዚአብሔር ካንተ ጋር በጓዳ ያወሩ በጌታ በኢየሱስ ክርስቶስ ስም አሁን እጸልያለሁ። በጌታ በኢየሱስ ስም ኃይል ያገኛቸው፣ ምሪት ያገኛቸው። እግዚአብሔር ሆይ የሰሩትን ሥራ ከእጆቻቸው የሚበትን ጠላት ከነሱ ላይ እንዲሰበር እጸልያለሁ። እግዚአብሔር ሆይ ጣልቃ ግባላቸው። በዚህ ሰዓት እግዚአብሔር ሆይ እርዳኝ ብለው የሚጮሁ አሁን ተገለጥላቸው። አሁን እጃቸውን ይዘምራ። ምን ማድረግ እንዳለባቸው ግራ የተጋቡ እግዚአብሔር ሆይ ካሉ እጃቸውን ይዘምራ። ኃይል ያገኛቸው። ምስክርነት በእናንተ ላይ ይገለጥ። መከራን በቃ ይበልላችሁ፣ እንባን በቃ ይበልላችሁ። እግዚአብሔር ሆይ በተለያየ ጥያቄ ውስጥ ያሉ ሰው ያጡ፣ እርዳታ ያጡ፣ ሰው የለኝም ያሉ እግዚአብሔር ሆይ አንተ ሁሉን የምታይ፣ ሁሉን የምትነካ፣ ሁሉን የምትደርስ፣ ሁሉን ነፃ ማውጣት የምትችል አምላክ ነህ። በናዝሬቱ ጌታ በኢየሱስ ክርስቶስ ስም ጸልያለሁ። እጅ ይዘርጋላቸው፣ እጅ ይዘርጋላቸው፣ እጅ ይዘርጋላቸው።
በቤተሰብ ጉዳይ የሚያነቡ፣ በወንድሞች ጉዳይ የሚያነቡ፣ በእህቶቻቸው ጉዳይ የሚያነቡ፣ በእናትና በአባት ጉዳይ የሚያነቡ የሚጸልዩ አሁን ከሰማይ ፍርድ ይምጣላችሁ። አሁን ከሰማይ ፍርድ ይምጣላችሁ። ከአርያም ፍርድ ይምጣላችሁ። አባት ሆይ ጸልያለሁ። እግዚአብሔር እንቅልፍ ያጡ፣ ሕመም ውስጥ ያሉ፣ ጭንቀት ውስጥ ያሉ ጌታ ሆይ አትደርስም ወይ ያሉ እግዚአብሔር ሆይ ጸልያለሁ። በጌታ በኢየሱስ ስም ሰዓቱ የእናንተ ነው፣ ጊዜው የእናንተ ነው። በእምነት ጸልዩ ከኔ ጋር። እግዚአብሔር ይመጣል። ጌታ ኢየሱስ ክርስቶስ ይመጣል። 38 ዓመት ሙሉ ፈውስ ባለበት ስፍራ ተኝቶ ያ ሽባ የነበረ ሰውዬ እያለ ሌሎች ሲፈወሱ ነፃ ሲወጡ 38 ዓመት አስቆጥሮ ድንገት ጌታ ኢየሱስ ከኋላው መጥቶ ትድን ዘንድ ትወዳለህ ብሎት አልጋን ተሸክመ ሂድ እንዳለው ዛሬ ጸልያለሁ። ብዙ ዓመት ያስቆጠረ ጉዳያችሁ፣ ያለቀሳችሁበት ጌታ ሆይ አትፈርድም ያላችሁበት ጉዳይ በጌታ በኢየሱስ ስም የፍርድ ጊዜ ደረሰላችሁ። እንባችሁ የሚታበስበት ጊዜ ደረሰላችሁ። አምላክ ይጎበኛችኋል። እግዚአብሔር ነፃ የሚያወጣበትን ጊዜ ደረሰላችሁ። እንደ ሌሎች የምትስቁበት፣ እንደ ሌሎች የምታርፉበትን ጊዜ እግዚአብሔር አመጣላችሁ። መከራን ከናንተ አነሳላችሁ። እግዚአብሔር ሆይ ከድንገተኛ ሞት፣ ከድንገተኛ አደጋ፣ ከድንገተኛ ጥፋት በኢየሱስ ክርስቶስ ደም ይሸፈኑ። ከክፉ ተጠበቁ። እግዚአብሔር አምላክ ጠላት ካስቀመጠው ወጥመድ ይታደጋችሁ። ልጆች ያላችሁ ልጆቻችሁ በሞገስ ይደጉ። ከዚህ ዓለም ጥፋት ይጠበቁ በጌታ በኢየሱስ ክርስቶስ ስም። እግዚአብሔር ሆይ ይህንን ጸሎት እየሰሙ አብረው እየጸለዩ ላሉት እጅ ይዘርጋላቸው፣ ክንድ ይዘርጋላቸው፣ አባትነት ይዘርጋላቸው። አቤቱ አምላኬ ሆይ እጸልያለሁ። አሁን ፍርድ በሚፈልጉት ላይ ፍርድ ይለቀቅ። እግዚአብሔር ሆይ ፍርድ በሚፈልጉት ላይ ፍርድ ያጡ፣ ፍትህ ያጡ እያለቀሱ ያሉ እግዚአብሔር ሆይ እውነተኛ ዳኛ፣ እውነተኛ ፈራጅ አንተ ነህ። ፍረድላቸው። እግዚአብሔር ሆይ ይደረስላቸው። በእያንዳንዱ ጉዳያቸው ላይ እጅ ትዘርጋ። አባትነትህን ግለጥ። በእውነት ጸሎትን የምትሰማነ ሰምተ የምትመልስነ እግዚአብሔር ሆይ ጸሎትን ሰምተ የምትመልስነ ጌታ ሆይ እግዚአብሔር ሆይ በቃልህ እንደተጻፈ መዝሙረኛው ዳዊት ኑ በእግዚአብሔር ደስ ይበለን፣ ለአምላክ ለመድኃኒታችን እልል እንበል። በምስጋና ወደፊቱ እንድረስ፣ በዝማሬም ለእርሱ እልል እንበል። እግዚአብሔር ታላቅ አምላክ ነውና፣ በአማልክት ሙሉ ላይ ታላቅ ንጉሥ ነውና። እግዚአብሔር ሕዝቡን አይጥላቸውም። የምድር ዳርቻዎች በእጁ ውስጥ ናቸው። የተራሮች ከፍታዎች የእርሱ ናቸው። ባህር የእርሱ ናት፣ እርሱም አደረጋት። የብሱንም እጆቹ ሠሯት። ኑ እንስገድለት፣ ለእርሱ እንገዛ። በእርሱ ባደረገን በእግዚአብሔር ፊት እንንበርከክ። እርሱ አምላካችን ነውና እኛ የማሰማሪያው ሕዝብ የእጁም በጎች ነንና። በምድረ በዳ እንደተፈታተኑት እንዳስጨቀኑት ጊዜ በአንተ ደስ ይለናል። በምትረዳን በምታግዘን እግዚአብሔር ሆይ በአንተ ደስ ይለናል። መበለቷ ረዳቷ አንተ ነህ። ወላጆች የሌላቸው ልጆች ረዳታቸው አንተ ነህ። እርዳታቸውም ካንተ ዘንድ ነው። እግዚአብሔር ሆይ በዚህ ሰዓት ይህንን ጸሎት የሚጸልዩ የሚሰሙ ሁሉ እግዚአብሔር ሆይ በሚያስፈልጋቸው ጉዳይ ላይ እንድትገለጥ እንጸልያለን። ጌታ ሆይ እኛ ያላንተ ባዶ ነን። አንተ ስትመጣ፣ አንተ ስትናገር፣ አንተ ስትሰራ፣ አንተ ስትመራን እግዚአብሔር ሆይ ፍሬያማ እንሆናለን፣ ስኬታማ እንሆናለን።
ያለ አንተ ምንም ማድረግ ስለማንችል አንተን እናወራለን። ይኸው ጌታ ሆይ ጉዳዮቻችንን ላንተ አሳልፈን ሰጠን። የቤታችንን ጉዳይ፣ የልጆቻችንን ጉዳይ፣ የሥራችንን ጉዳይ፣ የጀመርነውን ፕሮሰስ፣ እያንዳንዱን ነገር ሁሉ ላንተ አሳልፈን እንሰጣለን። ላንተ አሳልፈን እንሰጣለን። ጌታ ሆይ ተገለጥ። ጌታ ሆይ ተገለጥ። ጌታ ሆይ ተናገር። ጌታ ሆይ ምራን። ጌታ ሆይ በሚያስፈልገን ጉዳይ ላይ ድረስልን። እግዚአብሔር ሆይ በዚህ ሰዓት መጽሐፍ ቅዱስ በዚህ ሰዓት በጽድቅ መንገድ ይሄዱ ያሉ ግን ግራ የተጋቡ ነገር የጨነገፈባቸው እየለፉ የእጆቻቸውን ሥራ የማያገኙ ብዙ ሰዎች አሉ። እግዚአብሔር ሆይ እንጸልያለሁ። እግዚአብሔር ሆይ ጸልያለሁ በኢየሱስ ክርስቶስ ስም የመከራቸው መጨረሻ እንዲሆን፣ ከዚህ ጸሎት በኋላ እንባቸው እንዲታበስ፣ እግዚአብሔር ሆይ በሕይወታቸው ላይ አዲስ ምዕራፍ እንዲከፈት፣ ከድግግሞሽ ሕይወት እንድታወጣቸው፣ ከለቅሶ ሕይወት እንድታወጣቸው እግዚአብሔር ሆይ በኢየሱስ ክርስቶስ ስም ጸልያለሁ። ጌታ ሆይ ጌታ ሆይ ጌታ ሆይ ጌታ ሆይ በቃ እንድትላቸው ጸልያለሁ። በቃ እንድትላቸው ጸልያለሁ። በቃ እንድትላቸው ጸልያለሁ። ልባቸው ቅን የሆነ ያንተን መንገድ የሚከተሉ አንተን የሚፈሩ እግዚአብሔር ሆይ ጸልያለሁ። በጽድቅ መንገድ እየሄዱ ነገሮቻቸው የተበላሸላል በቃ በላቸው። እግዚአብሔር ሆይ በጠላት እጅ ነገሮቻቸው የተያዘ በኢየሱስ ክርስቶስ ስም እንዲፈቱ ጸልያለሁ። ሳያውቁ ወጥመድ ውስጥ ያሉ፣ ሳያውቁ ስራት ውስጥ ያሉ በጌታ በኢየሱስ ክርስቶስ ስም እንዲፈቱ ጸልያለሁ። ይህ ማለዳ፣ ይህ ቀን የሚፈቱበት ኤፍታ የሚሆኑበት ቀን እንዲሆን ጸልያለሁ። ኤፍታ የሚሆኑበት ቀን እንዲሆን ጸልያለሁ። እግዚአብሔር ሆይ አሁን ተገለጠ። የምስክርነት ቀናቸው ይፍጠን። እልል የሚሉበት ቀን ይፍጠን። በእነሱ ደጃፍ ላይ የምስጋና እንጂ የሐዘን ድንኳን አይቁም። እግዚአብሔር ሆይ ሕዝቡን ሰላም አድርግልን። በሚወጡበት በሚገቡበት ሁሉ ይጠበቁ። ከክፉ ይጠበቁ፣ ከጨለማ ይጠበቁ፣ ከድንገተኛ አደጋ ይጠበቁ። እጅ ትጋርዳቸው። እግዚአብሔር ሆይ ከየትኛውም አይነት እጥረት እግዚአብሔር ሆይ ጠብቃቸው። በጌታ በኢየሱስ ክርስቶስም ጠብቃቸው። ተማሪዎች ካሉ ትምህርታቸውን ጀምረው መጨረስ ያልቻሉ እጥረት ውስጥ ያሉ በጌታ በኢየሱስ ትምህርታቸውን መጨረስ የሚችሉበትን ኃይል ይለቀቅላቸው። በተለያየ በሰው ሀገር ያሉ እግዚአብሔር ሆይ ይህን ጸሎት የሚሰሙ እግዚአብሔር ሆይ መውጣትና መግባታቸው ይባረክ። ከመኪና አደጋ ይጠበቁ፣ ከእሳት አደጋ ይጠበቁ፣ ከድንገተኛ አደጋ ሁሉ ይጠበቁ። በኢየሱስ ደም ይሸፈኑ። ለቤተሰቦቻቸው በረከት ይሁኑ። የጀመሩትን ነገር ይጨርሱ። በአንተ መንፈስ መመራት የሚችሉበት ጸጋ ይለቀቅላቸው። አንተን የሚሉበት ልብ እግዚአብሔር ሆይ ስጣቸው። ከዚህ ዓለም ጥፋት ጠብቃቸው። ከዚህ ዓለም ድንገተኛ ጥፋት ጠብቃቸው። ሊወስዳቸው ካለ ጥፋት ሁሉ እግዚአብሔር ይጠበቁ። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ መቅሰፍት ወደ ቤት አይገባም ተብሎ እንደተጻፈ መቅሰፍት ወደ እነሱ እንዳይገባ፣ ጥፋት ወደ እነሱ እንዳይገባ፣ አደጋ ወደ እነሱ እንዳይገባ እንዲጠበቁ እግዚአብሔር ሆይ ጸልያለሁ። በቃልህ እንዲህ ተብሎ እንደተጻፈ እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? እግዚአብሔር የሕይወቴ መታመኛዋ ነው፣ የሚያስደነግጠኝ ማን ነው? ክፉዎች አስጨናቂዎቼ ጠላቶቼ ሥጋዬን ይበሉ ዘንድ በቀረቡ ጊዜ እነርሱ ተሰነካከሉና ወደቁ። ሰራዊትም ቢሰፍርብኝ ልቤ አይፈራም፣ ሰልፍም ቢነሳብኝ በዚህ እተማመናለሁ። እግዚአብሔርን አንዲት ነገር ለመንሁት፣ እርሷንም እሻለሁ፣ በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ፣ እግዚአብሔርን ደስ የሚያሰኘውን አይ ዘንድ፣ መቅደሱንም እመለከት ዘንድ። በመከራዬ ቀን በድንኳኑ ሰውሮኛልና፣ በድንኳኑም መሸሸጊያ ሸሽጎኛልና፣ በዓለት ላይ ከፍ ከፍ አድርጎኛልና።
እነሆ አሁን በዙሪያ ባሉ ጠላቶቼ ላይ ራሴን ከፍ ከፍ አደረገ። በድንኳኑም የእልልታ መሥዋዕትን ሰዋው። ለእግዚአብሔር እቀኛለሁ፣ እዘምርለትም አለው። አቤቱ ወደ አንተ የጫውኩትን ቃሌን ስማኝ፣ ማረኝና አድምጠኝ። አንተ ፊቴን ይሹት ባልክ ጊዜ አቤቱ ፊትህን እሻለሁ። ልቤ አንተን አለ። ፊትህን ከኔ አትሰውር፣ ተቆጥተህ ከባሪያ ፈቀቅ አትበል። ረዳት ሁነኝ፣ አትጣለኝ። የመድኃኒቴ አምላክ አትተወኝ። አቤቱ መንገድህን አስተምረኝ፣ ስለ ጠላቶቼም በቀና መንገድ ምራኝ። የእግዚአብሔርን ቸርነት በሕያዋን ምድር አይ ዘንድ አምናለሁ። እግዚአብሔርን ተስፋ አድርግ፣ በርታ፣ ልብህም ይጽና። እግዚአብሔርን ተስፋ አድርግ። አቤቱ እኔ በየዋህነቴ ሄጃለሁና ፍረድልኝ። በእግዚአብሔርም አምኛለሁና አልናወጥም። ምሕረትህ በዓይኔ ፊት ነውና በእውነትህም ተመላለስኩ። እግዚአብሔር ሆይ በአንተ ፊት የተሰወረ ምንም ነገር የለም። ሁሉም የተገለጠ ነው። ሁሉንም ትመለከታለህ፣ ሁሉንም ታያለህ። እግዚአብሔር ሆይ የምጸልየው አንተ ስላላየህ ስላልተመለከትክ ሳይሆን እግዚአብሔር ሆይ የልቤን ካንተ ጋር ለማውራት ሁሉን ወደምታይ፣ ሁሉን ደግሞ ወደምትችል፣ ሁሉን ወደምትመልስ አምላክ ወደ አንተ መጮህ ስላለብኝ መጸለይ ስላለብኝ ነው። እግዚአብሔር ሆይ ጸሎቴን ስለሰማ፣ እግዚአብሔር ሆይ ስላደመጥከኝ፣ ደግሞም ስለምትመልስ፣ ደግሞም ስለምትረዳኝ፣ እግዚአብሔር ሆይ ለምስክርነት ስለምታበቃኝ፣ ብዙዎችን የረዳ ሞትን ወደ ሕይወት የቀየርክ፣ ጥፋትን እግዚአብሔር ሆይ ወደ መልካምነት የቀየርክ፣ እግዚአብሔር ሆይ የት ይደርሳሉ የተባሉትን እግዚአብሔር ሆይ ታላላቅ ስፍራዎችን አሳልፈ የሰጠ፣ ባዶዎችን ባለጠጋ ያደረግ፣ ሕመምተኞችን የፈወስክ፣ ለብዙዎች ታምራትን ያደረግ እግዚአብሔር ሆይ ዛሬም ትሰራለህ። መጽሐፍ ቅዱስ ሲናገር ኢየሱስ ክርስቶስ ትላንትናም ዛሬም እስከ ለዘላለም ያው ነው ተብሎ እንደተጻፈ አንተ ትላንትም ዛሬም ለዘላለም የምትሰራ፣ የምትረዳ፣ የምታግዝ፣ አቤቱ የብዙዎችን እንባ የምታብስ ነህ። ስለዚህ እግዚአብሔር ሆይ የኔም የምስክርነት ቀኔ ስለደረሰ አመሰግንሃለሁ። ስለምትጎበኘኝ አመሰግንሃለሁ። በዚህ ማለዳ በመንፈስ ስላወራኸኝ እንድጸልይ ጉልበት ስለሆንከኝ አመሰግንሃለሁ። የሁላችንንም ጸሎት ሰምተሃል። የሁላችንንም እንባ አይተሃል። የሁላችንን የልባችንን ጩኸት ሰምተሃልና እናመሰግንሃለን። በተሰማራችሁበት ስፍራ የእግዚአብሔር መገኘት በሙላት ከእናንተ ጋር ይሆናል። እግዚአብሔር ከዚህ ጸሎት በኋላ ያላሰባችሁትን መለኮታዊ ደጆች በእናንተ ላይ ይከፍታል። እንደ እግዚአብሔር ቃል መጸለይ ስላለብን መዝሙረ ዳዊት ምዕራፍ 23 ቁጥር 4 እና 5 እንደዚህ ይላል። በሞት ጥላ ሸለቆ ውስጥ ብሄድ እንኳ አንተ ከኔ ጋር ስለሆን ክፉን አልፈራም። በትርህና ምርኩዝህ እነርሱ ያጸናኑኛል። ጠላቶቼ እያዩ በፊቴ ማዕድ አዘጋጀህልኝ። ራሴን በዘይት ቀባ፣ ጽዋዬም ሞልቶ ይፈሳል ይላል። በሞት ሸለቆ ውስጥ ብሄድ እንኳ
አንተ ከኔ ጋር ስለሆንክ ክፉን አልፈራም። በትርህና ምርኩዝህ እነርሱ ያጽናኑኛል። ጠላቶቼ እያዩ በፊቴ ማዕድ አዘጋጀህልኝ። ራሴን በዘይት ቀባ፣ ጽዋዬ ሞልቶ ይፈሳል ይላል። ዛሬ የእግዚአብሔር መንፈስ ካላችሁበት የሞት ሸለቆ፣ ካላችሁበት ተስፋ መቁረጥ፣ ካላችሁበት ድካም፣ ካላችሁበት ኪሳራ የሚያወጣበት ቀን ነው። እግዚአብሔር እናንተን ካላችሁበት ጨለማ ያወጣችኋል። ካላችሁበት ተስፋ መቁረጥ ያወጣችኋል። ዳዊት በእግዚአብሔር እርግጠኛ ነው። በሞት ጥላ ሸለቆ ውስጥ ብሄድ እንኳ አንተ ከኔ ጋር ነህ አለ። ለካ የሞት ሸለቆ ውስጥ መሄድ ይቻላል እግዚአብሔር ከኛ ጋር ካለ። ሞት ጉልበት ያጣል እግዚአብሔር ከኛ ጋር ካለ። ኪሳራ ጉልበት ያጣል እግዚአብሔር ከኛ ጋር ካለ። እግዚአብሔር ከኛ ጋር ካለ አይታለፉም የሚባሉ መንገዶችን ሁሉ እናልፋለን። የሚረዳን እግዚአብሔር አለ። ዛሬ እንጸልያለን። በተለያየ ሸለቆ እያለፋችሁ ያላችሁ፣ በሞት ሸለቆ፣ በኪሳራ ሸለቆ፣ አንገት በመድፋት ሸለቆ፣ ተስፋ በመቁረጥ ሸለቆ እያለፋችሁ ያላችሁ ሰዎች እንደ ዳዊት ክፉን አልፈራም የምትሉበትን ጽናትና መንፈስ በዚህ ጸሎት እግዚአብሔር ይለቃችኋል። በዚህ ጸሎት እግዚአብሔር ይለቅላችኋል። ዛሬ እንጸልያለን። መንፈስ ቅዱስ ይረዳችኋል። አባት ሆይ በጌታ በኢየሱስ ክርስቶስ ስም እንጸልያለን። አባት ሆይ በኢየሱስ ክርስቶስ ስም እንጸልያለን። ዛሬ በጉዳዮቻቸው ሁሉ ላይ ጣልቃ እንድትገባ፣ እንድትረዳቸው፣ አባትነትህን እንድትገልጥ በጌታ በኢየሱስ ስም እጸልያለሁ። እነሱ ያለፉበት ያለበትን መንገድ አንተ ታውቃለህ። ጌታ ሆይ ተስፋ በመቁረጥ በማጣት በጭንቀት በብዙ መንገድ እያለፉ ያሉ ወንድሞቼና እህቶቼን ዛሬ እንድትረዳቸው በኢየሱስ ክርስቶስ ስም እጸልያለሁ። ማንም የላቸውም ጌታ ሆይ፣ ዘመድ የላቸውም፣ የቅርብ ሰው የላቸውም። አንተ ግን ሁሉን ትመለከታለህ። አንተ ግን ሁሉን ታያለህ። ጌታ ሆይ እንድትረዳቸው በኢየሱስ ስም እጸልያለሁ። አሁን ካሉበት ከየትኛውም ጥያቄ መውጣት የሚችሉበትን ጸጋና ኃይል ላክላቸው። ጌታ ሆይ ዳዊት በሞት መካከል እንኳ ቢሄድ ብሏል። አሁንም እግዚአብሔር ሆይ በሞትና በሕይወት መካከል እያለፉ ያሉ ወንድሞቼና እህቶቼን እንድትረዳቸው እጅህን እንድትልክ በኢየሱስ ክርስቶስ ስም ጸልያለሁ። አንተ ከመጣህ ነገሮች ይስተካከላሉ። የሞት ሸለቆ ጉልበት ያጣል። ተስፋ መቁረጥ ጉልበት ያጣል። ጌታ ሆይ አሁን በዚህ ሰዓት ይሄ ድምጽ ሕያው ሆኖ እንዲያገኛቸው እግዚአብሔር ሆይ ለወንድሞቼ፣ ለእህቶቼ፣ ለአባቶቼና ለእናቶቼ ይህንን ለሚሰሙ ሁሉ ጌታ ሆይ መንፈስ በኃይል እንዲያገኛቸው ጸልያለሁ። የደከመ ይጽናና፣ ተስፋ የቆረጠ ከተስፋ መቁረጥ ነፃ እንዲወጣ ጸልያለሁ። ሰራተኞች ከድካም ይረፉ። ጌታ ሆይ አንተ አብረህ የምትሰራው ሰው የተባረከ ነው። በመግባት የተባረከ ነው። በመውጣት የተባረከ ነው። እግዚአብሔር ሆይ አንድ ጸሎት ጸልያለሁ። አንተ ከነሱ ጋር እንድትሆን፣ በኃይል ከነሱ ጋር እንድትሆን። እግዚአብሔር ከይስሐቅ ጋር ነበረ፣ የሚሰራ ሁሉ ተከናወነለት ተብሎ እንደተጻፈ፣ እንደገና እግዚአብሔር ከዮሴፍ ጋር ነበረ፣ የሚሰራ ሁሉ ተከናወነለት ተብሎ እንደተጻፈ፣ እግዚአብሔር ሆይ የሚሰሩት ስራ ሁሉ እንዲከናወን አሁን ያንተን አብሮነት እጠራለሁ። እግዚአብሔር ሆይ አሁን እጠራሃለሁ። ዶክተሮች ቢኖሩ፣ የመንገድ ሰራተኞች ቢኖሩ፣ ኮንስትራክሽን ላይ የሚሰሩ ነርሶች፣ አገልጋዮች ሊሆኑ ይችላሉ። በቤት ውስጥ የሚሰሩ ተቀጥረው የሚሰሩ አስተማሪዎች፣ ሾፌሮች፣ በተለያየ ስራ መስክ ላይ የተሰማሩ እኔም ያልጠራኋቸው አባቶይ ከዚህ ሰዓት ጀምሮ ያንተ እጅ እንዲረዳቸው ጸልያለሁ። ያንተ እጅ እንዲረዳቸው ጸልያለሁ። ያንተ እጅ እንዲረዳቸው ጸልያለሁ። አንተ ከተናገርክ ሁሉ ሰላም ይሆናል። አንተ ከነሱ ጋር ካለ ሁሉ ሰላም ይሆናል። አንተ አባት ሆይ ከዚህ ሰዓት ጀምሮ እጃቸውን ይዘህ እንድትመራ፣ ካሉበት ሸለቆ እንድታወጣቸው፣ ካሉበት ተስፋ መቁረጥ እንድታወጣቸው፣ አንተ ጌታ ሆይ አባትነትህን እንድትገልጥ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ጌታ ሆይ በዚህ ሰዓት አንድ እህት እንዲሁም አንድ ወንድም ተስፋ ቆርጦ ከሆነ አሁን ነፍሳቸው እንዲታደስ፣
አሁን እግዚአብሔር ሆይ ካሉበት ተስፋ መቁረጥ ነፃ እንዲወጡ ጸልያለሁ። በተለያየ ህመም ውስጥ ያሉ ልክ ዳዊት አንተ ከኔ ጋር ነህ እንዳለ ተስፋ እንዳይቆርጡ ጌታ ሆይ እንድትረዳቸው ያንተን አብሮነት እንዲያጣጥሙ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ክፉን አልፈራም እንዳለ ጌታ ሆይ ክፉን የማይፈሩበት እግዚአብሔር ሆይ ያንተን እጅ በህይወታቸው ላይ የሚያዩበት ጊዜ እንዲፈጥንላቸው ጸልያለሁ። በቃ በላቸው ጌታ ሆይ መከራን በቃ በላቸው፣ በሽታን በቃ በላቸው፣ ማጣትን በቃ በላቸው። እግዚአብሔር ሆይ አንተ ስትነሳ ጠላቶቻቸው እንዲበተኑ ጸልያለሁ። መንገዳቸውን የዘጉ ጌታ ሆይ መዝሙረኛው ዳዊት በጠላቶቼ ፊት ለፊት ገበታን አዘጋጀህልኝ ራሴንም በዘይት ቀባህ ብሎ እንደተናገረ በጠላቶቻቸው ፊት ለፊት እንድታከብራቸው፣ ጠላቶቻቸው የነሱን ክብር ሳያዩ፣ ጠላቶቻቸው የነሱን ባለጠግነት ሳያዩ፣ ጠላቶቻቸው የነሱን በልጅ መባረክ ሳያዩ፣ ጠላቶቻቸው የነሱን መስፋት የነሱን መክበር ሳያዩ እንዳይሞቱ ጸልያለሁ። በእርግጥ እግዚአብሔር አደረገላት፣ በእርግጥ እግዚአብሔር አደረገለት ብለው እንዲመሰክሩ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። የሷ ጌታ አደረገላት፣ የሱ ጌታ አደረገ ብለው የሚመሰክሩ ጠላቶች በእነሱ ህይወት ላይ እስኪያዩ ድረስ እግዚአብሔር ሆይ በእነሱ ህይወት ላይ ተአምራት እንድታደርግ ጸልያለሁ። የእናንተ ነገር አላበቃም፣ የእናንተ ነገር አላበቃም። እግዚአብሔር አለው፣ አዲስ አሰራር አለው፣ አዲስ አደራረግ አለው። ሕያው አምላክ ነው ጌታ፣ ሁሉን የሚያይ ሁሉን የሚመለከት ደግሞም የሚሰማ የጸለያችሁትን ጸሎት አካል የሚያለብስ እግዚአብሔር አለ። ተስፋ አትቁረጡ፣ እግዚአብሔር አለ በሉ ከኔ ጋር። ጌታ ሆይ እናመሰግንሃለን። አንተ ባትኖር እንደ ጠላት ሐሳብ አንኖርም ነበር። እግዚአብሔር ሆይ አሁን ከድካም የወጣ ነው ባንተ ነው፣ ከዝለት የወጣ ነው ባንተ ነው። ሰው አይሆኑም ሲሉን ጌታ ሆይ ሰው ያደረግከን አንተ ነህ። አሁንም እንድትረዳቸው ጌታ ሆይ፣ አሁንም እንድታግዛቸው ጌታ ሆይ በኢየሱስ ክርስቶስ ስም ጸልያለሁ። በህይወታችን ላይ አንድ ነገር እንጠይቅሃለን፣ ያንተን አብሮነት ጌታ ሆይ። ብዙ የጠየቅናቸው ብዙ የለመናቸው ነገሮች የሚመለሱት ባንተ አብሮነት ነው። ይሄ ገብቶናል ጌታ ሆይ። አሁን ከሁሉ በላይ ያንተን አብሮነት እንፈልጋለን። አንተ ካለህ ጨለማ ይገፈፋል። አንተ ከኛ ጋር ካለህ ኪሳራ ይገፈፋል። አንተ ከኛ ጋር ካለ ድካም ይነሳል። እግዚአብሔር ሆይ ወደ ጴጥሮስ መጥተ ድካሙን እንደሻርክለት ሌሊቱን ሙሉ ስንለፋ አንድም ዓሣ አላገኘንም ብሎ ሲጸልይ አንተን ሲያወራ ጌታ ሆይ መረብህን ወደ ጥልቅ ጣለው ብሎ ስትናገረው ጌታ ሆይ አንተ ለጴጥሮስ እንደዚህ ያልከው መረብህን ወደ ጥልቅ ጣለው አልከው። እሱም ታዘዘክ፣ መረቡንም ጣለ፣ በቃልህ መረቡን ጣለ። እግዚአብሔር ሆይ ሕይወቱ ላይ የተትረፈረፈ በረከት አገኘ። ጌታ ሆይ ዛሬም እንጸልያለን። ጴጥሮስን የረዳህ ጌታ ኢየሱስ ዛሬም ሕያው ነህ። አሁንም ጌታ ሆይ በአንተ ምሪት መጣል ይፈልጋሉ። አንተ እንድትናገራቸው ይፈልጋሉ። በተለያየ ሥራ ላይ የተሰማሩ በራሳቸው ድካም ውስጥ ያሉ ጌታ ሆይ ካንተ አፍ የሚወጣውን ቃል ለመስማት የተዘጋጁ አሉና ጌታ ሆይ አሁን እንድትረዳቸው ጸልያለሁ። እግዚአብሔር ይፍታችሁ። እግዚአብሔር የእጆቻችሁን ሥራ ይባርክ። እግዚአብሔር ጉልበት ይሁናችሁ። እግዚአብሔር አምላክ ያሻግራችሁ። በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ወደ ጴጥሮስ ታንኳ እንደሄደ ወደ እናንተ ጉዳይ ሄደ፣ ወደ ፕሮሰሳችሁ ሄደ፣ ወደ ስራችሁ መጣ፣ ወደ ትዳራችሁ መጣ፣ ወደ ብቸኝነታችሁ መጣ። ብቻዬን ነኝ፣ ሰው የለኝም፣ ምን አደርጋለሁ የምትሉ የናዝሬቱ ኢየሱስ ያሰፋችኋል። የናዝሬቱ ኢየሱስ የብቸኝነትን ሕይወት ከናንተ ላይ ያርቃል። ይረዳችኋል፣ ያግዛችኋል፣ ጉልበት ይሆናችኋል። እንደ እግዚአብሔር ያለ ማንም የለም። እንደ እግዚአብሔር ያለ ማንም የለም። ታማኝ ነው እርሱ። እግዚአብሔር ታማኝ ነው። የተናገረውን ቃል ይፈጽማል። ዛሬ በሕይወታችሁ ላይ እንደ መግቢያው ቃል እንዳነበብኩት ይሆንባችኋል። በጠላቶቻችሁ ፊት ለፊት እግዚአብሔር ያከብራችኋል። አትወርቁም። እግዚአብሔር ይረዳችኋል። አለ አዲስ ቀን፣ አለ ሌላ ቀን።
ወድቄአለሁ፣ ተስፋ ቆርጫለሁ፣ እግዚአብሔር ወደ ሕይወቴ ለምን ዘገየ፣ ለምን አልመጣም የምትሉ ሰዎች እግዚአብሔር የእንደገና አምላክ ነገራችሁን ይሰራል፣ ያበረታችኋል። እመኑኝ፣ እግዚአብሔር ይረዳችኋል። በኢየሱስ ክርስቶስ ስም ጠላቶቻችሁም ወዳጆቻችሁም እስኪገረሙ ድረስ ይረዳችኋል። እግዚአብሔር ረዳኝ ብላችሁ መስከር ትጀምራላችሁ። እግዚአብሔር ጎበኘኝ ብላችሁ መስከር ትጀምራላችሁ። ዳዊትን የረዳ አምላክ ይረዳችኋል። ዛሬ ጉብኝት በእናንተ ላይ ይሆናል። አባት ሆይ ያንተን መገኘት እንፈልጋለን። ያንተን አብሮነት እንፈልጋለን። በራሳችን መድከም ያበቃል። ጌታ ሆይ በራሳችን መሮጥ ያበቃል። ከዚህ ሰዓት ጀምሮ ያበቃል። ጌታ ሆይ አንተ በእያንዳንዱ የህይወት ጉዛችን ውስጥ እንፈልግሃለን። አንተን በእያንዳንዱ የህይወት መስመራችን ውስጥ እንፈልግሃለን። ያላንተ መስራት ድካም ነው። ያላንተ መናገር ፍሬ አልባነት ነው። ያላንተ ጌታ ሆይ መውጣት ባዶነት ነው። ጌታ ሆይ ዛሬ አንድ ነገር እንጠይቅሃለን። ያንተን አብሮነት ያንተን ከኛ ጋር ፉሊ መገኘት ጌታ ሆይ እንፈልጋለን። ጌታ ሆይ ሙሴ እንደዚህ አለ፣ አንተ ካልወጣህ አታስወጣን አለ። ዛሬም እንደዚህ እንላለን። ጌታ ሆይ ፉሊ ያንተን ፕሬዘንስ፣ ያንተን መገኘት ጌታ ሆይ የውሸት መመላለስ ይብቃ። የእውነት ያንተን መገኘት እንፈልጋለን። ምልልሳችን ጌታ ሆይ ካንተ ጋር እንዲሆን፣ በስራችን ላይ ያንተ አብሮነት እንዲገለጥ፣ በአገልግሎታችን ያንተ አብሮነት እንዲገለጥ፣ በመውጣት በመግባታችን ያንተ አብሮነት እንዲገለጥ በጌታ በኢየሱስ ክርስቶስ ስም እንጸልያለን። ጌታ ሆይ ሰው ያላንተ ባዶ ነው። ጌታ ሆይ ተናግረን ፍሬያማ ልንሆን አንችልም። ሩቅ መሄድ አንችልም። ያላንተ ጠላቶቻችንን ድል መንሳት አንችልም። እግዚአብሔር ሆይ ኢቭን ያላንተ ፈቃድ የበላ ተድላን የቀመሰ ማን ነው? ጌታ ሆይ ማንም የለም። ያላንተ ፈቃድ የበላ የለም። አንተ ሳትፈቅድ በእኛ ህይወት ላይ የሚሆን የለም። ዛሬ ምን ጸልያለን? ጌታ ሆይ አብሮን ካንተ ጋር አብሮነት ከኛ ጋር እንዲሆን፣ መልካምነት ከኛ ጋር እንዲሆን፣ በእርግጥም ሰዎች እስኪመሰክሩ ድረስ ያንተ መገኘት እንዲቆጣጠረን እንጸልያለን። ጌታ ሆይ አዲስ ቀን ያየነው ባንተ ነው። ደስተኞች የሆነው ባንተ ነው። በሰላም ገብተን በሰላም ወጥተን እንደገና ጌታ ሆይ ሰርተን ወደ ቤት የምንመለሰው ካንተ ጸጋ የተነሳ ነው። ጌታ ሆይ ዛሬ እንጸልያለን አንድ ነገር፣ ያንተ መገኘት ሙሉ በሙሉ እንዲቆጣጠረን፣ ያንተ አብሮነት ሙሉ በሙሉ እንዲቆጣጠረን፣ ያንተ መልካምነት ሙሉ በሙሉ እንዲቆጣጠረን በጌታ በኢየሱስ ስም እንጸልያለን። አንተ ከተናገርክ ሁሉ ሰላም ይሆናል። አንተ ካወራህ ሁሉ ሰላም ይሆናል። ያንተ ቃል ይፈጥራል። ያንተ ቃል ሰላምን ይሰጣል። ያንተ ቃል ልባችንን ያሳርፋል። ጌታ ሆይ እንደዚህ ብዬ ጸልያለሁ። ከኔ ጋር አብረው እየጸለዩ ያሉ በተለያየ ዓለም ክልል ሆነው እግዚአብሔር ይህንን ጸሎት እየሰሙ ያሉ አሁን እርዳቸው፣ አሁን ዳሳቸው። እግዚአብሔር መዘግየት ከነሱ ላይ ይሰበር፣ ማጣት ከነሱ ላይ ይሰበር፣ አንገት መድፋት ከነሱ ላይ ይሰበር። የነሱ ሆኖ የተወሰደባቸው እግዚአብሔር ሆይ እንዲመለስ ጸልያለሁ። የነሱ ሆኖ የተወሰደባቸው በጠላት ምርኮ የሆነባቸው በጌታ በኢየሱስ ስም እንዲመለስ ጸልያለሁ። ከሰማይ ጌታ ሆይ እንድትመለከት፣ ከሰማይ እንድትፈርድላቸው፣ ከሰማይ በቃ እንድትላቸው በኢየሱስ ክርስቶስ ስም ጸልያለሁ። እግዚአብሔር ያላንተ ፈቃድ በህይወታቸው ላይ ጠላት ያሰበው፣ ሟርተኛ ያሰበው፣ ጠንቋይ ያሰበው፣ ክፎች ያሰቡት እንዳይከናወን እንዳይሆን ጸልያለሁ። ጌታ ሆይ አንተ የተናገርከው፣ አንተ ያወራኸው እግዚአብሔር ያ ነገር ብቻ እንዲፈጸም በኢየሱስ ክርስቶስ ስም ጸልያለሁ። አንተ ሩህሩህ አምላክ ነህ። አንተ ቸር አምላክ ነህ። መጽሐፍ ቅዱስ እንደዚህ እንደሚል እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? እግዚአብሔር ለሕይወቴ አምባዬ ነው፣ ማንን እፈራለሁ? ሥጋዬን ይበሉ ዘንድ ክፉዎች ገፍተው በመጡ ጊዜ፣ ጠላቶቼና ባላጋራዎቼ በተነሱብኝ ጊዜ እነርሱ ተሰነካክለው ወደቁ። ሰራዊት ቢከበኝ እንኳ ልቤ አይፈራም፣ ጦርነት ቢነሳብኝ እንኳ ልቤ ሙሉ ነኝ። እግዚአብሔርን አንዲት ነገር እለምነዋለሁ፣ እርሷንም እሻለሁ፣ ይኸውም በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ የእግዚአብሔርን ክብር
ውበት አይ ዘንድ በመቅደሱም ሆኜ አሰላስል ዘንድ ነው። በመከራ ቀን በድንኳኑ ውስጥ ይሰውረኛልና በድንኳኑም ጓዳ ይሸሽገኛል። በዚህ ጊዜ በዙሪያዬ ባሉ ጠላቶች ላይ ራሴ ከፍ ከፍ ይላል። በድንኳኑም ውስጥ የእልልታ መሥዋዕት እሰዋለሁ። ለእግዚአብሔር እቀኛለሁ፣ እዘምርለታለሁ። እግዚአብሔር ሆይ ድምፄን ከፍ አድርጌ ስጮህ ስማኝ፣ ራራልኝም ስማኝም። ፊቴን ፈልጉ ባልክ ጊዜ ልቤ እግዚአብሔር ሆይ ፊትህን እሻለሁ አለች። ፊትህን ከኔ አትሰውር፣ ተቆጥተህ አገልጋይን አታርቀው። መቼም ረዳቴ ነህና አዳኝ አምላኬ ሆይ አትጣለኝ አትተወኝም። አባቴና እናቴ ቢተውኝ እንኳ እግዚአብሔር ይቀበለኛል። እግዚአብሔር ሆይ መንገድህን አስተምረኝ፣ ስለ ጠላቶቼም በቀና መንገድ ምራኝ። ለጠላቶቼ ፍላጎት አሳልፈ አትስጠኝ። የሐሰት ምስክሮች ተነስተውብኛልና አመፃ የሚረጩ ናቸው። የእግዚአብሔርን ቸርነት በሕያዋን ምድር እንደማይ ሙሉ እምነቴ ነው። እግዚአብሔርን ተስፋ አድርግ፣ አይዞ በርታ፣ እግዚአብሔርን ተስፋ አድርግ። ዛሬ በሕይወታችሁ ላይ ልክ እንደዚህ ቃል አንድ ነገር ይፈጸማል። እግዚአብሔርን የምታመልኩ፣ እግዚአብሔርን የምትወዱ፣ የተስፋ ቃል ያላችሁ ነገር ግን የተስፋ ቃል የዘገየባችሁ፣ ነገሬ መች ነው የሚፈጸመው የምትሉ፣ ልክ እንደ ዳዊት የተተዋችሁ፣ በቤተሰብ የተረሳችሁ፣ ሰዎች የረሷችሁ፣ እየሰራችሁ የእጆቻችሁን ሥራና ዋጋ የማይከፍሉ ሰዎች፣ በሰው ዘንድ የተረሳችሁ፣ በመናፍስት አሰራር እየተጠቃችሁ ያላችሁ፣ ዛሬ እግዚአብሔር ከሰማይ ይነሳላችሁ። ዛሬ እግዚአብሔር ከሰማይ ይነሳላችሁ። አትፍሩ፣ ኃያሉ እግዚአብሔር ከእናንተ ጋር አለ። እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው እንዳለ ዳዊት። በሕይወታችሁ ላይ እግዚአብሔርን ብቻ ፍሩ። እግዚአብሔር የእናንተን ነገር ይሰራል። በሕይወታችሁ ላይ እግዚአብሔርን ብቻ አምልኩ። እግዚአብሔር የእናንተን ነገር ይሰራል። አላበቃም የእናንተ ነገር፣ አላለቀም የእናንተ ነገር። አለህ እግዚአብሔር የሚፈርደው አለ። በጠላቶቻችሁ ዛቻ አትፍሩ። በጠላቶቻችሁ የኃይለ ቃል አትፍሩ። እግዚአብሔር አምላክ ከእናንተ ጋር አለ። አጠፋሻለሁ የሚሉትን፣ ትሞታለህ የሚሉትን ሟርተኞች፣ አይሳካልህም የሚሉ ሟርተኞች እያዩ እግዚአብሔር አምላክ አንተንና አንቺን በእነሱ ፊት ያከብራል። እግዚአብሔር ጉልበት ይሆናል ወንድሜ። እግዚአብሔር ጉልበት ይሆንሻል። እግዚአብሔር ረዳትሽ ይሆናል። ሰው አትሆኝም ብሎ የተናገሩ፣ ሰው አይሆንም ብለው የተናገሩ እያዩ አምላኬ እግዚአብሔር በጠላቶቻችሁ ፊት ለፊት ያከብራቸዋል። አላበቃም የእናንተ ነገር። ተስፋ አትቁረጡ። ሰይጣን ተስፋ ያስቆረጣችሁ፣ ሁኔታ ተስፋ ያስቆረጣችሁ፣ የሰው ቃል ተስፋ ያስቆረጣችሁ፣ ልባችሁ የተሰበረ እግዚአብሔር አለ። እግዚአብሔር አለ። ሁሉን የሚያይ፣ ሁሉን የሚመለከት፣ ሁሉን መልካም የሚያደርግ፣ ሁሉን እግዚአብሔር የሚያምላክ አለ። ይረዳችኋል፣ ያግዛችኋል። የእናንተ ቀን እየመጣ ነው። የእናንተ የመጎብኘት ቀን እየመጣ ነው። ሰዎች ምናልባት ሲያዩአችሁ ላትነሱ ይመስላችኋል የተናገሩት። ሰዎች ሲያዩአችሁ ባለጠጋ የምትሆኑ አይመስላቸውም። ሰዎች ሲያዩአችሁ የምትፈወሱ አይመስሏቸውም። ነገር ግን እግዚአብሔር አለ። የሚፈውስ አለ፣ የሚረዳ አለ፣ የሚባርክ አለ። በአንቺ ሕይወት ላይ የተዘባበቱ፣ በአንተ ሕይወት ላይ የተዘባበቱ አይሄድም፣ ባለጠጋ አይሆንም፣ አይሻለውም፣ ሰዎች አይሰሙትም፣ ሞገስ የለውም ብለው የተናገሩ እያዩ እግዚአብሔር አምላክ በእነሱ ፊት ያከብረሃል። እግዚአብሔር አምላክ በእነሱ ፊት ያከብረሃል። ሞገስን ያፈስብሃል። ላንቺ ላይ እግዚአብሔር አምላክ የገባውን ኪዳን ይፈጽማል። በአንቺ ላይ የገባውን ኪዳን እግዚአብሔር አምላክ ይፈጽማል። አለ የተሻለ ቀን፣ አለ የተባረከ ቀን፣ ብዙዎች ጋር እልል የምትይበት፣ ብዙዎች ጋር እግዚአብሔርን የምታመሰግኝበት አለ ያ ቀን። እግዚአብሔር ያንን ቀን ያመጣል ወደ ሕይወትሽ። እግዚአብሔር ያንን ቃል ወደ ሕይወትሽ ያመጣው፣ ያንን ቃል ወደ ሕይወትሽ የላከው እንዲፈጸም ነው። ይፈጽመዋል፣ ያደርገዋል። የተስፋ ቃል እየሰጠ የታመነ ነው ተብሎ እንደተጻፈ
ይፈጽመዋል። እግዚአብሔር አለ፣ ሁሉን የሚያምላክ አለ። እንደገና ያንቺን ነገር ይሰራል። እንደገና ያንተን ነገር ይሰራል። እግዚአብሔር አምላክ ይረዳሃል። እግዚአብሔር አምላክ ጉልበት ይሆናል። ዳዊት እንደተናገረ ገበታን አዘጋጀህልኝ እንዳለ ከፊት ለፊታችሁ ገበታ አለ፣ ያዘጋጀላችሁ ገበታ አለ። በሰው ዘንድ ያልታሰበ በሰው ዘንድ ያልተወራ ገበታ ከፊት ለፊታችሁ እግዚአብሔር አዘጋጅቷል። ባዶ እጃችሁን አትሆኑም። ዳዊት ገበታን አዘጋጀህልኝ እንዳለ በሰው ያልሆነ በዘመድ ያልሆነ በምታውቁት ሰው ያልሆነ ከሰማይ የሆነ ገበታ እግዚአብሔር ያዘጋጅላችኋል። የሥራ ዕድል ያዘጋጅላችኋል። ተስፋ የቆረጣችሁ ሥራ የት ነው ማገኘው የምትሉ ልብ ስብራት ውስጥ ያላችሁ ወንድሞቼና እህቶቼ እግዚአብሔር ገበታን ያዘጋጃል። ይመጣል ወደ አንቺ ሕይወት። መቼ ነው የምትሉ ብዙ ሰማው፣ ልቤ ተሰበረ፣ ተስፋ ብቻ ነው የሆነብኝ የምትሉ ሰዎች አለህ እግዚአብሔር አሁንም አለ። የእናንተ ነገር የዘገየው እየበሰለ ነው፣ እየተስተካከለ ነው፣ ነገር እያማረ ነው። እግዚአብሔር አምላክ ይክሳችኋል። እግዚአብሔር አምላክ ያስቃችኋል። እግዚአብሔር አምላክ የእናንተን ነገር ይሰራል። ሕያው አምላክ ከእናንተ ጋር አለ። በኢየሱስ ክርስቶስ ስም እግዚአብሔር ሆይ እንጸልያለን። ከፊት ለፊታችን ገበታ ይዘጋጅ። ከፊት ለፊታችን ደጆች ይከፈቱ። ጌታ ሆይ ያንተ ልጅ ሆነው ጌታ ሆይ እየተንከራተቱ ያሉ እግዚአብሔር ሆይ ሥራ የሚፈልጉ የተሻለ ሕይወት የሚፈልጉ ያላንተ ምንም አይደሉም። ጌታ ሆይ አሁን ያንተን አብሮነት እጠራለሁ። ያላንተ ደግሞ ሁላችንም ምንም አይደለንም። ጌታ ሆይ አሁን ያንተን አብሮነት እንጠራለን። ጌታ ሆይ ልዩነታችን አንተ ነህ። በዚህ ዓለም ላይ ልዩነታችን አንተ ነህ። በዚህ ዓለም ላይ ልዩነታችን ያንተ መንፈስ ነው። በዚህ ዓለም ላይ ልዩነታችን ያንተ ሞገስ ነው። እግዚአብሔር ሆይ ሞገስህን እንድታፈስ፣ እግዚአብሔር ሆይ አብሮነትህን እንድታሳይ፣ እግዚአብሔር ሆይ በእርግጥ እግዚአብሔር ከነሱ ጋር አለ። በእርግጥ ጌታ ኢየሱስ ረዳቸው የሚያስብል አብሮነት ጌታ ሆይ በእኛ ላይ እንድታደርግ ጸልያለሁ። ያላንተ መስራት ጌታ ሆይ ድካም ነው። ያላንተ መውጣት ጌታ ሆይ መቅረት ነው። ከልባችን እንፈልግሃለን። ከልባችን በዚህ ቀን ጌታ ሆይ ከልባችን ጌታ ሆይ እንጋብዝሃለን። ሰዎችን የምታስገዛ አንተ ነህ። ሰዎችን ወደኛ የምታመጣ አንተ ነህ። ሰዎችን በእኛ ፊት እግዚአብሔር ሆይ ለእኛ ቃል እንዲታዘዙ የምታደርግ አንተ ነህ። በሰዎች ፊት ሞገስ የምትሰጥ አንተ ነህ። አሁንም አንተን እንጠይቃለን። እግዚአብሔር ሆይ መካሪያችን ነህ፣ ሞገሳችን ነህ፣ አለኝታችን ነህ፣ እረኛችን ነህ፣ አባታችን ነህ። እግዚአብሔር ሆይ በለመለመ መስክ የምታሰማራን እግዚአብሔር ሆይ የት መሄድ እንዳለብን ምን ማድረግ እንዳለብን መንገድ እንድትጠቁመን እንድታሳየን ጌታ ሆይ የምንከስርበትን አንፈልግም፣ የምንሰበርበትን አንፈልግም። ጌታ ሆይ ባዶ እጃችንን የሚያደርገንን ነገር አንፈልግም። ጌታ ሆይ ደስተኞች የምንሆንበት የምንባረክበት ለብዙዎች የምንተርፍበት ለቤተሰብ፣ ለሀገር፣ ለወንድም፣ ለአባት፣ ለእናት፣ ለጓደኛ የምንተርፍበትን በረከት ወደኛ እንድታፈስ ጌታ ሆይ እንጸልያለን። እግዚአብሔር ሆይ አብርሃምን ከሁር ከለዳውያን የጠራ ከጨለማ ከጣዖት አምልኮ ከእሳት የጠራ እግዚአብሔር ሆይ አብርሃምን የጠራ አምላክ ዛሬ እኛን እንድትጠራን እንድትረዳን አብርሃም እንዳልከው በስማችን እንድትጠራን ወደ ፈለግከው ወደ ፈቃድ እንድትመራን ጌታ ሆይ ዛሬ እንጸልያለን። አብርሃምን የጠራህ እኛን እንድትጠራን፣ አብርሃምን የባረክ እኛን እንድትባርክ፣ አብርሃምን የጠበቅ እኛን እንድትጠብቅ፣ የአብርሃምን የሆነውን ነገር ሁሉ እንደጠበቅ እኛንም እንድትጠብቅ፣ የእኛንም ነገር እንድትጠብቅ በጌታ በኢየሱስ ክርስቶስ ስም እንጸልያለን። አንተ ጌታ ሆይ ከመጣህ ነገሮች ይስተካከላሉ። መንፈስህን ላክ፣ ወደ ሥራ ቦታችን ላክ፣ ወደ እንቅስቃሴያችን ላክ። ያንተ መንፈስ ከኛ ጋር አለ። አሁን ጌታ ሆይ እናምናለን። አሁን ግን አንድ ነገር እንጠይቃለን። ያ ፉሊ ፕሬዘንስ ጌታ ሆይ ያንን መንፈስ ላክ። ሐዋርያት ጳውሎስና ሲላስ በወህኒ ሆነው ሲያመልኩ፣ ሲዘምሩ፣ ሲጦሙ ጌታ ሆይ አንተ መገኘትህ
በወህኒ ያሉ እስረኞችን ሰንሰለት እንደበጣጠስክ ጌታ ሆይ ፉሊ ያንተን መገኘት እንፈልጋለን። እስራት እንዲበጣጠስ ጌታ ሆይ የድህነት ሰንሰለት እንዲበጣጠስ፣ የበሽታ ሰንሰለት እንዲበጣጠስ እግዚአብሔር ሆይ አላራመድ ያለ አላስኬድ ያለ ተግዳሮት የሆነ ሰንሰለት እንዲበጣጠስ በጌታ በኢየሱስ ስም እንጸልያለን። በጌታ በኢየሱስ ስም እንጸልያለን። ተግዳሮት እንዲነሳ፣ አለመከናወን እንዲነሳ ጌታ ሆይ በኢየሱስ ክርስቶስ ስም እንጸልያለን። አሁን ያንተን መገኘት እንፈልጋለን። ገበታን አዘጋጅልን። ከፊት ለፊታችን ገበታን አዘጋጅልን። ከፊት ለፊታችን ደጆቻችንን ክፈት። ከፊት ለፊታችን እግዚአብሔር ሆይ ለብዙዎች የሚሆን በርን በእኛ ላይ ክፈት። ጌታ ሆይ እርዳን። ጌታ ሆይ አግዘን። ጌታ ሆይ ለብዙዎች አትርፈን። ጌታ ሆይ ደግሞ አበርታን፣ እንድንሰራ እንድንባረክ። ብዙዎች በእኛ የእጅ ሥራ እግዚአብሔር ሆይ እስኪገረሙ ድረስ በእኛ የእጅ ሥራ ላይ ሞገስ እንድትልክ በጌታ በኢየሱስ ስም ጸልያለሁ። ያንተ ዘሮች እንደሆነን እንታወቅ ዘንድ እንድትረዳን እንጸልያለን። በመንፈስ ጌታ ሆይ ልዩነት እንድናመጣ እርዳን። በአንተ መንፈስ ታሪክ የምንቀይር እንድንሆን እርዳን። በአንተ መንፈስ የምንገባ፣ በአንተ መንፈስ የምንወጣ፣ በአንተ መንፈስ የምንመራ፣ ያንተን መንፈስ የምንሰማ፣ ሁኔታን የምንሰማ ሳይሆን ያንተን መንፈስ የምንሰማ እንድንሆን የልቦና ጆሮቻችንን እንድትከፍት አባት ሆይ በኢየሱስ ክርስቶስ ስም እንጸልያለን። በዚህ ሰዓት ጌታ ሆይ ጸልያለሁ፣ ደጆቻቸው እንዲከፈት፣ በሮቻቸው እንዲከፈት እንድትረዳቸው በኢየሱስ ክርስቶስ ስም ጸልያለሁ። ለዘመናት ያስቆጠረ ሸክም፣ ለዘመናት ያስቆጠረ ህመም፣ ለዘመናት ያስቆጠረ የፍርድ ቤት ጉዳይ፣ ለዘመናት ያስቆጠረ የተወሰደባቸው ገንዘብ ከዚህ ሰዓት ጀምሮ ፍርድ ካንተ እንዲለቀቅ ጸልያለሁ። መልስን እንዲያገኙ ጸልያለሁ። አንተ አለው እንድትል ጌታ ሆይ ጸልያለሁ። አንተ አለው እንድትል ጌታ ሆይ ጸልያለሁ። ያንተን አብሮነት እንዲያጣጥሙ ጌታ ሆይ መንፈስህን እንዲያጣጥሙ ስኬታማ እንዲሆኑ በአንተ መንፈስ የተመራ ጌታ ሆይ የተባረከ ነው። ያንተን መንፈስ የሚሰማ ጌታ ሆይ የተባረከ ነው። ጌታ ሆይ በምሽትም ይሁን በማለዳ በቀንም ይህንን የጸሎት መልእክት የሚሰሙ ሁሉ ያንተ መንፈስ እንዲቆጣጠራቸው፣ አንተ እንድትረዳቸው ጌታ ሆይ አለው እንድትል በደከሙበት ጉዳይ ላይ በዛሉበት ጉዳይ ላይ አለው እንድትል ጸልያለሁ። ደግሞም ጌታ ሆይ አብርሃምን እየባረኩ እባርክሃለሁ እንዳልከው ጌታ ሆይ እየባረካቸው እንድትባርክ እንድትረዳቸው በጌታ በኢየሱስ ክርስቶስ ስም ጸልያለሁ። የነሱ በረከት እንዳይቆም፣ የጀመሩት ቢዝነስ እንዳይቆም፣ የጀመሩት ፕሮሰስ እንዳይቆም ጌታ ሆይ ወደፊት እንድታስኬዳቸው እንድትረዳቸው በኢየሱስ ክርስቶስ ስም ጸልያለሁ። ጌታ ሆይ አንድ ነገር እናምናለን፣ አንተ ከኛ ጋር አለ። አንተ ከኛ ጋር አለ። አንተ ከኛ ጋር ባትሆን ክፉን አንሻገርም። አንተ ከኛ ጋር ባትሆን ሞትን አንሻገርም። አንተ ከኛ ጋር ባትሆን ያንን ጨለማ አንሻገርም። አንተ ግን አሻገርከን። አንተ ግን ረዳኸን። ስለዚህ እናመሰግንሃለን ጌታ ሆይ። ዳዊት በጠላቶቼ ፊት ለፊት ገበታን አዘጋጀህልኝ እንዳለ ገበታን ስላዘጋጀህልን እናመሰግናለን። በሄደብን ነገር አናጉረመረምም። አንተ መልካም ነህ። እጥፍ አድርገህ ስለምትመልስልን እናመሰግናለን ጌታ ሆይ። ከፍ ከፍ እናደርግሃለን። ጸሎታችንን ስለሰማ እግዚአብሔር ሆይ ልመናችንን ስላደመጥክ ደግሞም ስለመለስክ እናመሰግንሃለን። ይህንን የሰሙ ሁሉ የተባረኩ ይሆኑ ጌታ ሆይ። ከፍ ከፍ እናደርግሃለን። ለዘላለም በልባችን ላይ ጌታ ነህ። አሜን፣ አሜን፣ አሜን። አባ አባት ሆይ በኢየሱስ ክርስቶስ ስም ጸለይን። አሜን፣ አሜን።